ጤና ይስጥልኝ የተከበራችሁ ቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ በኢትዮጵያ የሚዲያ ባለሙያዎችና በታዋቂው የኢቢኤስ ቴሌቪዥን ጋዜጠኛ በዮናስ ከበደ ዙሪያ የተነሳውንና ዓለም አቀፍ ትኩረት የሳቡን አነጋጋሪ ጉዳይ በዝርዝር እንመለከታለን። ተከታተሉት። ይህ ውዝግብ የተቀሰቀሰው በየካቲት ወር 2026 ዓ.ም ሲሆን መነሻውም ጋዜጠኛ ዮናስ ከበደን ጨምሮ ከ20 በላይ የሚሆኑ የሀገር ውስጥ ጋዜጠኞች በእስራኤል መንግሥት ሙሉ ወጪያቸው ተሸፍነው ወደ ስፍራው ማምራታቸው ነው። ጉዳዩን ይበልጥ አሳሳቢ ያደረገው ደግሞ የአልጀዚራ ቴሌቪዥን ጣቢያ ያወጣው የምርመራ ዘገባ ሲሆን በዘገባውም የእስራኤል መንግሥት እነዚህን አፍሪካውያን ጋዜጠኞች በገንዘብና በጥቅማጥቅም በማታለል በጋዛ እየተካሄደ ያለውን ጦርነት በተመለከተ ለእስራኤል ወገንተኛ የሆነ መረጃ እንዲያሰራጩ መልምሏቸዋል የሚል ከባድ ክስ በማቅረቡ ነው። ታዋቂው ጋዜጠኛ ዘካሪያ ዘላለም ለአልጀዚራ በሰጠው ትንታኔ የእስራኤል መንግሥት በምዕራቡ ዓለም ወጣቶች ዘንድ ድጋፍ እያጣ በመምጣቱ ፊቱን ወደ አፍሪካ በማዞር የሚዲያ ባለሙያዎችን ለፕሮፓጋንዳ ሥራ ይጠቀምባቸው መሆኑን ይገልጻል። በዚህ ዙሪያ ላይ የኢቢኤስ፣ አዲስ አድማስ፣ አህዱ ሬዲዮ፣ ኤንቢሲ፣ ኦቢኤን፣ አሚኮ፣ አርቲቲቪ፣ ቁም ነገር መጽሔትና ሪፖርተር ጋዜጣ ባልደረቦች ተሳታፊ እንደነበሩም ተጠቅሷል። ከሙያ ስነ ምግባር አንጻር ሲታይ ጉዳዩ ከፍተኛ ትችት ያስከተለ ሲሆን በተለይም እንደ ኬንያ ያሉ አገራት ጋዜጠኞች ተመሳሳይ ጥሪ ቀርቦላቸው ሙያዊ ክብራቸውንና ስነ ምግባራቸውን በመጠበቅና ለሕሊናቸው በማደር የቀረበላቸውን የዶላር ድልድል ውድቅ ማድረጋቸው እንደ ምሳሌ የጠቀሰ ነው። የኢትዮጵያ ጋዜጠኞች ግን በአንጻሩ ድምፅ ለሌላቸው ድምፅ መሆን የሚለውን ጋዜጠኝነት መሠረታዊ መርህ በመጣስ በሺዎች የሚቆጠሩ ሕፃናት ያለቁበትን የጦርነት ወንጀል ለመሸፋፈን መሳሪያ ሆኗል የሚል ወቀሳ ከበርካታ የማኅበራዊ ሚዲያ ተጠቃሚዎችና ከሰብአዊ መብት ተሟጋቾች እየቀረበባቸው ይገኛል። ጋዜጠኛ ዮናስ ከበደ በበኩሉ በወቅቱ በሰጠው ምላሽ ጉዞውን እንደ ክርስቲያን የመጨረሻ ግቡና እንደ ጋዜጠኛ በሙያ ያገኘው ትልቅ ስኬት እንደሆነ ገልጿል። እስራኤልን ለመጎብኘት የነበረውን ትልቅ ጉጉት ከአዲስ ዓመት ልብስ ጋር በማመሳሰል የገለጸው ዮናስ በእስራኤል ያየውን የጸጥታ ጥበቃ፣ የቱሪስት መዳረሻዎችና የእስራኤልን አቀባበል በማድነቅ ያየውን ሁሉ በካሜራው ቀርጾ ወደ ተመልካች እንደሚያቀርብ ተናግሯል። ይህ ክስተት በኢትዮጵያ ሚዲያ ታሪክ ውስጥ በጋዜጠኝነት ነፃነትና በጥቅማጥቅም መካከል ስላለው ልዩነት ትልቅ ክርክር የፈጠረ ሲሆን ጋዜጠኞች ከአስተናጋጅ መንግስታት የሚቀርብላቸውን ድጋፍ ሲቀበሉ ሙያው ገለልተኝነታቸውን እንዴት መጠበቅ አለባቸው የሚለውን ጥያቄ ዛሬም በስፋት እየተነሳ ይገኛል። ብዙዎች ጋዜጠኞች የፍልስጤምን ሕዝብ ስቃይና የጦርነቱን እውነተኛ ገጽታ ከመዘገብ ይልቅ በእስራኤል መንግስት የተመቻቸላቸውን የቅንጦት ጉብኝት ብቻ ማራመዳቸው ለሙያቸው ታማኝ አለመሆናቸውን ያሳያል ሲሉ ይከራከራሉ። ይህን ወቅታዊና አሳሳቢ ጉዳይ በተመለከተ እናንተስ ምን ትላላችሁ? ጋዜጠኞች ያደረጉትን ጉዞ የሙያ ስራ ነው ወይስ የፖለቲካ ተልዕኮ? ያላችሁን ሀሳብ በኮሜንት ወይም መስጫ ላይ እንድታጋሩ የጠየቅን። ቪዲዮውን ለሌሎች እንድትደርስ ላይክ በማድረግ እና ቻናላችንን ሰብስክራይብ በማድረግ አብረውን እንዲሆኑ እንጋብዛለን።